የምትችሉ ሰዎች ለምትጸልዩ ሰዎች የመዝሙረ ዳዊትን አከፋፈል እናይና የሚገደደው ይሄ ነው። ይሄንን ቢያንስ በሰባቱ ጊዜያት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳጆቹ እንዴት አላችሁ? እንዴት ሰነበታችሁ? ምናልባት ጉንፋን ስለያዘኝ የድምጽ ጥራት ካለ ይቅርታ እየጠየቅኩኝ ባለፉት ጊዜያት ስለ ጸሎት በስድስት ተከታታይ ክፍለ ጊዜ ሰፋ ያለ ትምህርት አብረን ተማምረናል። እግዚአብሔር በወደደ በረዳን መጠን ዛሬ ደግሞ ብዙዎቻችሁ በኮሜንትም እንደጠየቃችሁት የመዝሙረ ዳዊትን አከፋፈል ለምትችሉ ሰዎች ለምትጸልዩ ሰዎች የመዝሙረ ዳዊትን አከፋፈል እናይና አንዳንድ ማጠቃለያ ነጥቦችን አንስተን ትምህርታችንን በጸሎት ዙሪያ እንቋጭና ወደ ሌላ ርዕስ እግዚአብሔር በወደደ በሚቀጥለው እናልፋለን ማለት ነው። እንግዲህ ጸሎት ሲጸለይ አንድ ሰው አስረግጠን የተናገርነው አቡነ ዘበሰማያት በሰላመ ቅዱስ ጸሎተ ሃይማኖት የሚገደድባቸው በስመ አብ ወወልድ ወመንፈስ ቅዱስ ብሎ ይጀምራል። ከዛ በኋላ አቡነ ዘበሰማያት በሰላመ ቅዱስ ጸሎተ ሃይማኖትን ይጸልያል። የሚገደደው ይሄ ነው። ይሄንን ቢያንስ በሰባቱ ጊዜያት በቀን 7 ጊዜ መጸለይ ያለበት ብለን ተነጋግረናል። እንግዲህ ከዚህ ከፍ አድርጌ ጨምራለሁ ካለ በተለይ ደግሞ ጠዋት ላይ አብዛኞቻችን ሰፊ ጸሎት ነው የምንጸልየው። እንዴት ነው የምንጸልየው? ሰፋ አድርገን ያው መምህራነ ንስሐችን ማናገር አለብን። የተለመደው ግን የቤተ ክርስቲያናችን ጸሎት ምንድነው ካል ከበስመ አብ እንጀምራለን። የዘወትር ጸሎት እስከ ጸሎተ እግዝእትነ ማርያም ድረስ እንጸልያለን። ከዛ በኋላ በቀጥታ የምንገባው ወደ መዝሙረ ዳዊት ነው። መዝሙረ ዳዊትን ስንጸልይ በተቻለ አቅም ተምረን ብንጸልይ ጥሩ ነው። በግዕዝ ብንጸልይ ጥሩ ነው። ካልሆነ ደግሞ በመጽሐፍ ቅዱስ መጸለይ ያለብን። መዝሙረ ዳዊት ሲጸለይ ደግሞ አብረው የሚጸለዩ የ14ቱ የነቢያት ጸሎቶች አሉ። ስለዚህ እነሱን አከፋፈሉን ለሰባቱ ቀናት ዛሬ እናያለን ማለት ነው። የመጀመሪያው የሰኞ መዝሙረ ዳዊት ነው። የሰኞ መዝሙረ ዳዊት ብፁዕ ብእሲ ወይም ምስጉን ነው በክፉዎች ምክር ያልሄደ በዋዘኞች ወንበር ያልተቀመጠ ከሚለው ከምዕራፍ 1 መዝሙረ ዳዊት መዝሙር ምዕራፍ 1 እንጀምርና 3 ስብሐት አንድ ስብሐት የሚባለው 10 መዝሙሮች አንድ ስብሐት ይባላሉ። የሰኞ 3 ስብሐት ነው። በሌላ አባባል 30 ምዕራፍ ነው ማለት ነው። ሰኞ ዕለት የሚጸለየው ማለት ነው። እንግዲህ ከበስመ አብ ጀምሮ ጸሎተ እግዝእትነ ማርያም ደርሷል። ከዛ በቀጥታ ወደ ዳዊት ነው የሚገባው። ስለዚህ 30 ምዕራፎችን ማለት እስከ መዝሙር 131 ድረስ ማለት ነው ይጸልያል። የሰኞ ነው ይሄ። እሱን ሲጨርስ የነቢየ እግዚአብሔር ቅዱስ ሙሴን ንሴብሖ የሚለውን 3 ጸሎቶች አሉት። ነቢየ እግዚአብሔር ቅዱስ ሙሴ በመጽሐፍ ቅዱስ ያለ ነው ይሄ። በአጠቃላይ ከ3ቱ ጸሎተ ሙሴ የመጀመሪያው አለ፣ ዘዳግም አለ፣ ዘሳልስ አለ። የመጀመሪያውን ጸሎተ ሙሴ አንድ ላይ ከዚህ ጋር ንሴብሖ የሚለውን ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ምስጉን የሆነ እግዚአብሔርን እናመስግነው የሚለውን አንድ ላይ ይጸልያል። ይሄ የሰኞ ነው። የማክሰኞ መዝሙር 131 ላይ ይጀምራል። ብፁዕ ብእሲ እለ ተሐድገ ሎሙ ኃጢአቶሙ መተላለፉ የቀረችለት ኃጢአቱ የተተወችለት ሰው ምስጉን ነው የሚለው። በዚህ በአማርኛው መዝሙር 32 ላይ ነው ያለው። በግዕዙ ግን መዝሙር 31 ላይ ያለው ከሱ ይጀምራል። አሁንም 3 ስብሐት እስከ መዝሙር 61 ድረስ 61 ነው ይጸልይ። በአማርኛው እስከ መዝሙር 62 ድረስ ያለውን 30 ምዕራፍ ይጸልያል። እዚህ ላይ እሱን ሲጨርስ የሙሴን ጸሎት ሁለቱን የቀሩትን ዘዳግምና ዘሳልስን አንድ ላይ ይጨምራል ማለት ነው። የሮብ ዕለት መዝሙር የሚጀምረው መዝሙር 61 ላይ ይጀምራል። አኮኖ ለእግዚአብሔር ትገኒ ነፍሴ ለእግዚአብሔር የምትገዛ አይደለችም ምን ይላል። መዝሙር 62 ላይ ነው የምታገኙት የአማርኛው ላይ። የሮብ 2 ስብሐት ነው። እስከ መዝሙር 81 ድረስ ያለውን ይጸልያል። ከዛ በኋላ እሱን ሲጨርስ ጸሎተ ሐናን ይጨምራል። የቅድስት ሐና የሳሙኤል እናት የቅድስት ሐና ጸሎት ልቤ በእግዚአብሔር ቀንዴ በእግዚአብሔር ልቤ በእግዚአብሔር ተጽናና ቀንዴም በአምላኬ ከፍ ከፍ አለ የሚለውን የቅድስት ሐና ጸሎት ይጸልያል ማለት ነው። የሐሙስ እንደጨረሰ የሮብ እንደጨረሰ ሐሙስ ዕለት ደግሞ ከመዝሙር 81 እግዚአብሔር ቆመ ውስተ ማኅበረ አማልክት በአማልክት ማኅበር መካከል እግዚአብሔር ቆመ የሚለው በአማርኛው መዝሙር 82 ላይ የሚገኘውን ጸሎት እስከ መዝሙር
111 ድረስ ያለውን 30 ምዕራፍ ወይም 3 ስብሐት ይጸልያል። እሱን እንደጨረሻ ጸሎተ ዕንባቆምን ይጨምራል ማለት ነው። ይሄ መዝሙረ ዳዊት ሄዳችሁ ስትገዙ አለ። ካለበለዚያ ግን መጽሐፍ ቅዱስን የምትጠቀሙ ከሆነ መጽሐፍ ቅዱስ ላይ ጸሎተ ዕንባቆምን ፈልጋችሁ ማግኘት አለባችሁ ማለት ነው። ስለዚህ ጸሎተ ዕንባቆምን ይጸልያል ማለት ነው። ሐሙስ ተጠናቀቀ። ዓርብ ላይ መዝሙር 111 ላይ ይጀምራል ጸሎቱ። ከመዝሙር 111 ብፁዕ ብእሲ ዘይፈርሆ ለእግዚአብሔር፣ እግዚአብሔርን የሚፈራው ሰው ምስጉን ነው፣ ሕጉንም የሚከታተል ምስጉን ነው የሚለውን መዝሙር 112 ላይ ነው በአማርኛ ያለው። ከሱ ይጀምርና እስከ መዝሙር 131 ድረስ 20 ምዕራፎች ናቸው፣ ወይም 2 ስብሐቶች። እሱን ይጸልያል። እሱን ከጸለሰ በኋላ ምን ይጨምራል? ከነቢያት ጸሎተ ኢሳይያስን ይጨምራል ማለት ነው። ዘኢሳይያስ ነቢይ የሚል የቅዱስ ኢሳይያስ ጸሎት አለ፣ የጸለየው ጸሎት አለ በመጽሐፍ ቅዱስ። እሱን ይጸልያል። ቅዳሜ ዕለት ከመዝሙር 131 በአማርኛ መዝሙር 132 ተዘከሮ እግዚኦ ለዳዊት ወለኩሉ የዋሃቱ ይላል። ዳዊትና ገርነቱን አቤቱ ሆይ አስብ ከሚለው ይጀምርና እስከ መጨረሻው ድረስ ሙሉ መዝሙረ ዳዊት 150 መዝሙር ያጠናቅቃል ማለት ነው። 2 ስብሐት ወይም 20 ምዕራፎች ናቸው። እነዚህን ከጸለየ በኋላ ምን ይጨምራል? ጸሎተ ዮናስ ነቢይ፣ የዮናስ ነቢይን ጸሎትና መኃልየ ዘሰሎሞንን ጨምሮ ይጸልያል። የቅዳሜ መዝሙረ ዳዊት አበቃ ማለት ነው። እሁድ ዕለት መዝሙረ ዳዊት አይጸለይም። በተለይ እሁድ ሰንበት ነው። ቅዳሴ ማስቀደስ ቢያንስ በሳምንት አንድ ጊዜ ግዴታ ለየትኛውም ክርስቲያን ወደ ቤተ ክርስቲያን መግባት የሚከለክል የሚያስነቅፍ ነውር ኃጢአት ካልከለው ደዌ ካልከለከለው በስተቀር በፍጹም ሰንበተ ክርስቲያንን ቤቱ ተኝቶ የሚያሳልፍ ሊኖር በፍጹም አይገባም። በስፖርት ሰውነትን በማድከም በሌላም ፈጽሞ ትልቅ ወንጀል ነው። እግዚአብሔር በዚህ አይደራደርም። ቅዱስ ያሬድ ዜማውን ስጠ ናክብር ሰንበቶ ነው የሚለው። ሰንበት አባቶች ራሱ ይጸልዩ፣ ከዚህ በፊትም ተማምረናል። አክብሮ ሰንበትን ፈሪሃ መለኮትን ተዘክሮ ሞትን ከልቦናችን አያጥፍ ይላሉ። ሰንበትን የሻረ ሰው ጌታን የሻረ ነው ማለት። ሰንበት ማለት ክርስቶስ ስለሆነ እረፍት ማለት እረፍታችን ክርስቶስ ስለሆነ ማለት ነው። በዚች በሰንበት ቀን ቤተ እግዚአብሔር ሂዶ በመንፈሳዊ ሕይወት ራሱን ሊያሳርፍ የማይፈልግ ሰው በመንግስተ ሰማያትማ ለዘላለም ማረፍ አይፈልግም ማለት ነው። እንደዛ ነው እየገለጸ ያለው ለእግዚአብሔር ማለት ነው። ስለዚህ ሰንበት መዝሙረ ዳዊት የለም። ከዚህ ቀል ምንጸልያቸው ጸሎቶች ምንድናቸው? የቀሩትን ጸሎተ ሕዝቅያስ፣ ጸሎተ ምናሴ፣ ጸሎተ ዳንኤል ነቢይ፣ ጸሎተ ሰለስቱ ደቂቅ አጫጭሮች ናቸው። ጸሎተ ዘካርያስና ጸሎተ ሰምዖን ነቢይ 13 ነቢያቱ ከቅዱስ ዳዊት ጋር ተጠቃልሟል። 14ተኛዋ ነቢይት ማናት? እመቤታችን ቅድስት ድንግል ማርያም ጸሎተ እግዝእትነ ማርያም። ጸሎተ እግዝእትነ ማርያም ግን ዘወትር ጸሎቱ ስላለ ጠዋት ማታ ምንዘለው አይደለም። እሱ ሁሌ ስለሚጸለይ እዚህ ላይ አልተሰራም። እሁድ ይችን እንጸልያለን በሌሊት ተነስተን፣ ከዛ ወደ ቤተ እግዚአብሔር ሄደን የማህበር ጸሎት እንጸልያለን። እንግዲህ ይሄን የማይችል ሰው በጣም ሰፊ ነው። ዝም ብሎ በስሜት የሚገባበት አይደለም። ማቋረጥም የለብንም። ይሄን የማይችል ሰው የሚመከረው ምንድን ነው? ከዛ ይሄን ከጸለየ በኋላ ወደ ውዳሴ ማርያም ይሄዳል ማለት ነው። ይሄን የማይችል ሰው የሚመከረው የዘወትር ጸሎት ይጸልያል። የዘወትር ጸሎት ከጸለየ በኋላ በቀጥታ ወደ የት ይሄድ? ውዳሴ ማርያም እና የወዲሰዋ መላእክት ይጸልያል። ቀጥሎስ ውዳሴ አምላክ ይጸልይ። ውዳሴ አምላክ ላይ ስታዩ ብዙ ጊዜ የሰኞ ውዳሴ አምላክ ላይ ጸሎቱ አለ። ቀጥሎ አንድ መዝሙር አለ የተመረጠ። ከዛ ለሰኞ ከተደረሰው ጸሎት ጋር አብሮ የሚሄድ አንድ መዝሙረ ዳዊት አጠገቡ ይቀመጣል። ስለዚህ መዝሙረ ዳዊትን በዛ ማግኘት ይቻላል ማለት ነው። ሌላ ሶስተኛው አማራጭ ምንድነው? አባቶች ብዙ ጊዜ የሚሉት ውዳሴ ማርያምን ከጸለየ በኋላ አንድ ሰው ካልቻለ ሙሉ መዝሙረ ዳዊትን መጸለይ መዝሙር 22ን፣ መዝሙር 50ን፣ መዝሙር 90ን፣ መዝሙር 135 እና መዝሙር 150 እነዚህን መዝሙሮች መጸለይ ይችላል። እንግዲህ መዝሙር 22 እግዚአብሔር እረኛዬ ነው የሚለው ነው። መዝሙር 50 ያው የንስሐ ጸሎቱ ነው። መዝሙር 90 በልዑል መጠጊያ የሚኖር የሚለው ጸሎት ነው። መዝሙር 135 እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነው የሚለው ሁልጊዜ በተለምዶ ውዳሴ ማርያም ስንጸልይ ማህበር ላይ መዝሙር 35ን ሁላችንም እንጸልያለን እና መዝሙር 150ን እሷን ይጸልይ ይላል። እንግዲህ ትልቁ ጭብጥ ግን የጸሎት ምንድን ነው ይላሉ አባቶች? 150 ዳዊት የልብ ቅንነት ይላሉ። ቅንነትን ይዘን አቡነ ዘበሰማያትን መጸለይ እንችላለን።
ከቻልን ግን ፍቅሩ የበዛለት ሰው ለሞተልን አምላክ ቀን ሙሉ ስናመልከው ስንጸልይ ብንል ምን አለ እንደ ቤተክርስቲያን 24 ሰዓት ስናገለግል ምን አለ። ካልቻልን ግን አንጨነቅ፣ የልብ ቅንነትን ያዝ። አሁን በነገርኳችሁ መሰረት አጠር አድርገን ሳናቋረጥ እንጸልይ። ወስብሐት ለእግዚአብሔር። ይቆያል።